ፍኖተ አእምሮ የእውቀት ጎዳና ከልዑል ራስ ካሳ ኃይሉ። ምዕራፍ 16 ስለ አእምሮ አሰራር ምክር። አእምሮ ማለት በእግዚአብሔር አርአያ ከተፈጠረች ከነፍስ ባህሪ የሚገኝ እጅግ ታላቅ ነገር ነውና አእምሮህን በማይረባው ሁሉ ቦታ እየበተንክ ለከንቱ ሥራ የጨረስከው እንደሆነ ጌታው አምኖ የሰጠውን ወርቅ ለአዝማሪው፣ ለዘሪው፣ ለመሸታ፣ ለጨዋታ እያደረገ ጨርሶ እንደሚቀጣ እብድ ተቆጥረህ ወደ እግዚአብሔር ቅጣት እንዳታልፍ አእምሮህን ለከንቱ ሥራ እንዳታባክን ተጠንቀቅ። ጥያቄ: በዚህ ዓለም እንኳን ሌላው ከነሥጋችንም ከንቱ ነን። ከንቱ ያልሆነ ነገር ከየት አግኝቼ እሠራለሁ? ምላሽ: በዚህ ዓለም ምንም የሚበዛው ሥራ ሁሉ ከንቱ ቢሆን ከየክፍሉ ኑሮ ውስጥ አንዳንድ ከንቱ ያልሆነ ነገር አለና ያንን ብትሠራው ከከንቱ ሥራዎች ተለይተህ ትድናለህ። ጥያቄ: በዚህ ዓለም ሥራ ሆኖ ከንቱነት የሌለው ነገር ምን ይሆን? ምላሽ: ኑሮህ ጌትነት ሲሆን የማትሞት ከንቱ ያልሆነችው ነፍስ ስለተዋሃደችው ሰው በነፍስ ባህሪው ነዋሪ እንጂ ከንቱ አይደለምና ለሰው የሕይወቱን አነዋወር ለመጠበቅ በምትሠራው ሥራ ሁሉ ጉቦ የማትበላበት፣ ሰው የማታበላለጥበት ጥንቃቄ ይዘህ እውነተኛ ዳኛ ብትሆን ግፈኛውንም በፍርድ ወይም በምክር ከግፉ ብትከለክለው፣ ግፍ የሚሰራበትንም ከግፉ ብታድነው፣ ሁለቱንም በማዳንህ አንተም ትድናለህ። ይህን ትልቁን ሥራ በጥቂቱ አንዳንድ ቀን ብቻ እየሠራህ ብዙውን ሐሳብህን አይ ቤት አይ ንብረት እየተባለ የሚመሰገነውን ለመሻት፣ ትልቁን አእምሮህን ለሚበላሸው ለቤትህ ማስጌጫ፣ ለሚያልቀው ለገንዘብ ማሰናጃ፣ ከጉሮሮ ሲያልፍ መልሶ ለሚጠፋው ለምግብህ ማጣፈጫ፣ ይህን አብዝቶ አሻሽሎ አሳምሮ አሰናድቶ ለመመስገን ስትል አእምሮህን ብታባክን ሥራውም ምስጋናውም የሚቀር ከቁም ነገር የማይቆጠር መሆኑን ባለማወቅህም አእምሮህንም በከንቱ በማባከንህም እብድ አድርጎ ወደ እግዚአብሔር ፍርድ ያሳልፍሃል። ጥያቄ: ምነው ቅዱስ ጳውሎስ ማንም ሰሪዓ ቤቱን ያላወቀ በእግዚአብሔር ቤት ላይ አይሾም ይል የለምን? ከፍርዱ ጋር እያቀላቀለ ቤቱን ቢያስጌጠው፣ ንብረቱን ቢያሰናዳው፣ ገንዘቡንም ቢያበዛው ስለምን ኃጢአት ይሆንበታል? ምላሽ: ጳውሎስ በዚህ ትእዛዝ ለተፈጥሮ ባሕርያችን የሚያሻንን እንድናዘጋጅ ሐኬተኞች እንዳንሆን ልክና ሥርዓት አውቀን እንድንሠራ ሲያዝን ነው እንጂ የማየት ዘማ ባሕርያችንን ብቻ ለማስደሰት፣ ቤታችንን ለማስጌጥ፣ ገንዘባችንን ለማብዛትስ እሱም ራሱ እንዳልሠራው ኃጢአት አድርጎ እንደነቀፈው ጌታ በነዌ የመሰለው ያስረዳናል። ራሱስ ጳውሎስ መቼ የተሰናዳ ቤትና ሚስት አግኝቶ ለእግዚአብሔር ቤት ሹም ሆነ? ሐዋርያትስ እንኳን የተሰናዳ ያልተሰናዳውስ ቤት መቼ ነበራቸውና ለዓለም ሁሉ የቤተ ክርስቲያን አለቃ ሆኑ። ጥያቄ: በዚህ ዓለም ነዋሪ ስንሆን ኃጢአት የማይሆነው የቤት ጌጥና የገንዘብ ልክ እስከ ምን ያህሉ ድረስ ነው? ምላሽ: ቤት በምትሠራበት ጊዜ እንዳይናድብህ አጥንተህ አቃንተህ፣ እንዳያፈስብህ ባገኘኸው ከድነህ፣ እንዳይሻክርህ ለስነህ፣ እንዳይጠብህ የልክህን ያህል አስፍተህ ብትሠራው፣ በተመቸህ ጉልበትና በተረፈህም ጊዜ አፈሩን እንዳይረግፍብህ ሳታስጌጥ በሳንቃ በሸማ ብትለብጠው፣ ብርሃኑ ገብቶ ነፋሱ እንዲቀርልህ መስኮቱን በመስታወት ብትገጥመው፣ እንዳይቃጠል ሸክላ ኖራ አፈር ቆርቆሮ ብትከድነው፣ ይህ ለባሕሪ የሚያሻ ነውና ጥቅም የሌለበት የዓይን ጌጥ ለሚሆን ነገር ሳትጨምር እንዲህ አድርገህ ብትሠራ ኃጢአት አይሆንብህም። ብልጥ እንጂ ብልህ እንዳይደሉት ሰዎች ኑሮ ለማመሳሰል ብለህ ከቤቱ ዕቃ በምታጎሩ በቀለም በመዥጎርጎሩ ዓይኔንም ያስደስተኛል ማዕረጌንም በዚህ ምክንያት ያስከብርልኛል እየመሰለህ ያንተ አጓባቢነት የተነቀፈ ሲሆን አእምሮህን ለቤትህ ማጓበቢያ አድርገህ ብታባክነው ትልቅ የሚሠራውን አእምሮ ለዓይን ብቻ ጥቅም በማባከንህ ከብደትና ከዝሙት ያስቆጥርብሃልና ቤት በምትሠራበት ልብስም በምትለብስበት ጊዜ ለተፈጥሮ ባህሪ እንደሚሻህ አድርገህ ልብስህንም
ልበስ፣ ቤትህንም ሥራህንም በአግባብ ሥራ እንጂ የዝሙት ጠባይ እንደሚሻው አድርገህ አዥጎርጉረህ አትሥራ፣ አትልበስ። ጥያቄ: ዓይናቸውን በማስደሰት ቤታቸውን በማዥጎርጎር የሚኖሩ ሰዎች የሚመጡብኝ ሲሆን እነሱ የሚወዱትን ባለማድረግ እንዳላስቀይም ምን ላድርግ? ምላሽ: ለዘማዊ እንግዳ ደስ እንዲለው ተብሎ ዝሙት አይሰራምና ቢሆንልህ ሳታዥጎረጉር በሚገባ ልክ ብቻ አጥርተህ ተቀበለው። ዓይነ ዘማ እንግዶች ወደ አንተ የሚመጡበት ምክንያት የገዢነት የአለቅነት ሥራ ስለያዝክ፣ በዚህ ምክንያት አመጣጣቸው ግድ ሲሆንብህ ግን በኩራችን ክርስቶስ ለባህር የሚያሻው ሳይሆን ሥጋውያን የሚገኙበት ከሰርግ ቤት ስለሆነ ኃጥአንን በመሻት አባቱን ለማስደሰት ሲል ከሰርግ ቤት ሄዶ የወይን ጠጅ እንዳበረከተ ለአንተ ለራስህ ባህሪ ማሳደሻ ይሁነኝ ብለህ ሳትሻ ለእነሱ ባህሪ የሚሆን አንድ ቤት ስራላቸውና አንተ ግን እድፍ ጉድፍ መብረቅረቅ መዥጎርጎር ከሌለበት ቤት ኑር። ለቤትህ የለበጥከው ጨርቁ የሚሳሳ ሳንቃው የሚነቃ ሆኖ በግድ ቀለምም የሚያሻ ሲሆን አንድ አይነት ቀለም ቀባው እንጂ 2-3 አይነት ቀለማት ቀባው። ገንዘብና የቤት ዕቃንም እንደዚሁ ለተፈጥሮ ባህሪና ለምታሳድረው ሰው ማሳደሪያ ከሚሆን ዕቃ በቀር ለማጌጫና ለመታመኛ እንዲሆነኝ ብለህ ትርፍ ለማሰናዳት ብትጥር ስራዋ ለኃጢአት አፍቅሮ ነዋይ የተባለውን አግኝተህ በእግዚአብሔር ፍርድ ትቀጣለህና ለሕይወትህ መሳሪያ ከሚሆን ዕቃ በቀር ሌላ የጌጥ ዕቃ ለመሰብሰብ አትድከም። ጥያቄ: አርሼ አዳሪስ ስሆን ምን ልሥራ? ምላሽ: ዋናው ሥራ ጌታ በወንጌል እንዳለው አሽከሬ ዘመዴ ጌታዬ እያልክ የጉልበትህን ለሀብታም ለወዳጅ መለማመጫ ሳታደርግ ከዓመት ልብስ ከዕለት ጉርስ የሚተርፍህን ለእንግዳና ለድሃ ለመስጠት የአእምሮህን ሥራ ከዚህ ላይ አሳርፈው። ጥያቄ: ለሰው ጥቅም ያይደሉ ለኃጢአት ብቻ የሆኑ ገንዘቦች ስንት ናቸው? ምላሽ: 3 ናቸው። አንደኛው እየፈረሱ ለጌጥ የሚሰሩ የብርና የወርቅ ጌጦች፣ ሁለተኛው እየተጠለፉና እየተሰሩ ለጌጥ የሚለበሱ ሐሮች፣ ሦስተኛው ለልብስ ለምንጣፍ ለቤት የሚቀቡ የጌጥ ቀለማት ናቸው። እነዚህም የዓለም ነውሯ እንዳይመረመር የተሰሩ መጋረጃዎች ናቸው እንጂ ለሰው ባህሪ የሚፈለጉ ገንዘቦች አይደሉም። ጥያቄ: ምን ነው ያጌጠ ካላጌጠ በመብለጡ ደስ ይለዋል፣ በሚያየው ዘንድ ያስከብረዋል፣ ለፈታዊ ባህሪው በሚያሻው በሴቶችም ዘንድ ያስወድደዋል። ለሥጋውማ ስለምን እልህ ጌጦች የማይጠቅሙት ነገር ይሆናሉ? ምላሽ: ለተፈጥሮ ባዕድ የሚሆኑ ግዕዛን በሌላቸው ብርና ወርቅ በሐርና በቀለማት መልክ ምክንያት ላጌጠው የበለጥኩ የሚመስለው ሰው ባለማወቁ ያሳዝናል እንጂ አያስቀናም። ፈረስና በቅሎ እንኳን ዕውቀት ሳይኖራቸው ጌጡን ጭነው ከሚነዷቸው አራግፈው ሲያቀሉላቸው ነው ደስ የሚላቸው። አዋቂ ነኝ የሚል ሰውማ ወርቁን ሐሩን በራሱ ቢሸከመው በወገቡ በደረቱ በእጁ ቢይዘው በአንገቱ ቢያንጠለጥለው እሱንም የሚያኮራው ምንድን ነው? ግዕዛን ቢኖረውስ ከላዩ የተቀመጠበት ሐርና ወርቅ በኮራ ነበር እንጂ ለባህሪው የማያሻው ነገር በተጫነበት ላዩ ላይ የተቀመጠበት ሳይኮራ የተሸካሚ መኩራትና መደሰት የሚያሳዝን አለማወቅ ነው። የሚያዩትም ሰዎች ስለዚህ ሸክም ምክንያት ቢያከብሩት ቅዱስ ያዕቆብ የነቀፋቸው አላዋቂዎች ሰዎች ናቸው እንጂ አዋቂዎች አይደሉምና የሚያውቅ ልቡና ይህን ክብር ነው ብሎ አይቀበለውም። ለሴቶች መውደድ ሲል የሚያጌጥ ወንድ ለሴት ሲል ይህን ያህል በመጨነቁ ትልቅ ውርደት ነው። ሴቶችን በጌጥ እያታለለ በማሳቱ ሰይጣንነትን፣ ለፍትወት በመገዛቱ ዘማዊነትን ሰብስቦ ከጥፋት ይወድቃል እንጂ ጥቅም የለውም። ጥያቄ: ይህ ከሆነ ለሰው የሚገባው ምን አይነት ልብስ መሆኑ ነው? ምላሽ: በቀለም ያልተዥጎረጎረ፣ በወርቅ ያልተትበረበረ፣ በእድፍ ያልጠቆረ፣ እግዚአብሔር የሰራለትን የተፈጥሮ መልኩን ያለወጠ፣ የሀገሩን ልማድ ያለቀቀ ንጹሕ ልብስ ቢለብስ የሚገባው ነው። ጥያቄ: ሁሉም ልብሱ አንድ ነጭ ብቻ ከሆነ ጌታና ድሃ፣ ዳኛና ዜጋ በምን ይለያል? ምላሽ:
ዳኛና ዜጋ በለበሱት ሥጋ የተፈጥሮ ልዩነት ሳይኖራቸው በእውቀት ርቀት ብቻ ነውና የሚለያዩት። በሩቅ የሚታየው የልብሱ መልክ አንዱ ሥጋቸው ልብስ የሁሉም አይነት አንድ ሆኖ የዳኞቹ ቀጭን ወይም ቀለም ያልገባ ነጭ ሐር ሲሆን በሩቅ ለሚያያቸው የሰው ልክ መሆናቸውን በቅርብ ለሚያያቸው ዳኛ መሆናቸው ይታወቅና የለበሱት የአገባብ ለባሾች ይሆናሉ። ነገር ግን በዚሁም ነጭ ልብስ የኃጢአት አለባበስ አድርጎ እንዳይለብሰው መጠንቀቅ ያሻዋል። ጥያቄ: በነጩ ልብስ ደግሞ የሚሰራው ኃጢአት ምን አይነት ነው? ምላሽ: ወንድ የሴትን፣ ሴት የወንድን፣ ካህን የጨዋን፣ ጨዋ የካህንን ቢለብስ ሀበሻ ሆኖ የፈረንጅ፣ ፈረንጅ ሆኖ የሀበሻ ሲለብስ አርአያ ልብሱን መለወጡ ነውና ምንም ኃጢአት ባይሆን ወደ ኃጢአት ይቀርባል። እንደ ልብሱ ባህሪም በያዘው የማይጸና ባህሪውም ተረማማጅ ይሆናል። ጥያቄ: የቀረው ሲሆን ሰው ለጌጥ ሳይሆን ለባህሪው ሕይወት ከፀሐይ ከብርድ ለመዳን ሲል ከፈረንጆች ልብስ ላይ የፈለገውን ቢለብስ ስለምን ይጎዳል? ምላሽ: ፈረንጅ ልብስ ስለሌለው በልማዱ በጥብቆው በኮቱ ልብስ ላይ ሸማ ወይ ካባ ቢለብስ፣ አበሻም ለራሱ ቆብ ለእግሩ ጫማ ስለሌለው የፈረንጅ ጫማ ቢያደርግ ሁለቱም ለጤናቸው መጠበቅ የሌላቸውም ባላቸው ላይ ጨመሩ እንጂ የአገር ልብሳቸውን ለወጡ አያሰኝምና በዚህ አይጎዱም። የሱሪያቸውን የልብሳቸውን ቅድ ግን እንደ ልብ አልባ እያደረጉ ከሴት እጀ ጠባባቸውን ተነፋነፍ እያደረጉ ከካህን እንደ ጥብቆ እያደረጉ ከልጅ ከፈረንጅ ቢያመሳስሉት ግን ኢታፍልስ ደወለ ሀበዊከ የተባለውንና እደው እይልብሱ ልብሰ አንስት ወአንስትኒ እይልበሳ ልብሰ እደው የተባለውን አዋጅ በማፍረሳቸው ይጎዳሉ። የአገራችን ልብስ እንዳይለወጥ ስላሰፋፉ ምሳሌ ማስረጃ። ምንም ብዙዎቹ ምሳሌውን ሳያውቁ በልማድ ብቻ ቢለብሱት እጃችንን ወደ እግዚአብሔር ለምንዘረጋው ኢትዮጵያውያን ጥበብ እግዚአብሔር የየሥራችንን ምስጢር በልብሳችን እየተረጎምን እንድናሳይ አድርጎ ያለበሰን ነውና የልብሳችንን ትርጓሜ አውቀን እንዳንለውጠው ሆነን እናጽናው። የመኳንንትና የወታደር ሱሪና እጀ ጠባብ ሰላጤው ጫፉ እንደ ጦር ራሱ እንደ ልብ ሆኖ መሰፋቱ ለጊዜው ሲሮጡም ሲሄዱም ሲቀመጡም ሲነሱም የማያስቸግር ስፋቱና ጥበቱ መጠነኛ እንዲሆን ነው። ምሳሌው ግን ቅዱ እንደ ጦር መሆኑ ልባችን ለድፍረት ሰውነታችን ለስለት የተመረጠ የጦር ሰዎች ነን ለማለት ነው። ሴቶች ሰላጤ የሌለው ሱሪና ቀሚስ መልበሳቸው ለጊዜው ሲጋለጡ ከከብት ሲወጡ ለአካላቸው መከለያ እንዲሆን ነው። ምሳሌው ግን የምንዋጋበት አቅም የምንደፍርበት ልብ የለንም፣ የአካላችን ቅርጽ ከአካላችሁ ልዩ ነው ሲሉ ነው። ስለዚህ የሱሪያቸው ስም ትርጉሙ ልብ አልባ ይባላል። የካህናትና የባላገሮች ሱሪና እጀ ጠባብም ሰላጤውን እንደ ወታደር አድርገው መስፋታቸው የተፈጥሮ አካላችን ቅርጹ አንድ ነው ሲሉ ነው። የእጃቸውን የእግራቸውን መግቢያ የሌላ ሰው እግርና እጅ ደርቦ የሚያስገባ ያህል ቦላሌ እያደረጉ ማስፋታቸው ለጊዜው ሲሰሩ እንዳያልባቸው እንዲያናፍሳቸው ቶሎም እንዳያልቅባቸው ነው። ምሳሌው ግን የሌላ እጅና እግር ደርቦ የሚያስገባ ያህል አድርገው ማስፋታቸው አርሰን የምንመገበው አስተምረን ለምነን የምናጸድቀው ለሌላም ለተፈጥሮ ወንድማችን ስንል ነው እንጂ የምንሰራው ድካማችንን ለራሳችን ጥቅም ብቻ የምናደርግ አይደለንም ለማለት ነው። ሰላጤውንም እንደ ወታደር አድርገው መታየታቸው ስለ ሁላችሁ እንስራ ብለን ነው እንጂ በባህሪያችን እንደ ወታደርም የጦር ሥራ ለመስራት የምንችል ነን ለማለት ነው። ስለዚህ ሰው ሁሉ ለሥራውና ለተፈጥሮ ምሳሌ ሆኖ ከአበው የተደነባለት የሚታይበትን የልብሱን አርአያ ሊለውጥ አይገባውም። ጥያቄ: የዚህ ዓለም የጌጥ ልብስ አሁንም ከወንድሙ ጋር በመቅናት ኋላም ከፈጣሪ የሚያጣላው ሆኖ በሁለቱም አገር የሚጎዳ ከሆነ እግዚአብሔር ክፍሉን የሀብተ ሥጋ ኑሮ ያደረገበት ሰው በደስታ ወራት ምን መልበስ ይገባዋል? ምላሽ: ባልንጀሮችህ የነበሩት ልብሳቸው ቀሎ መልካቸው ጎስቁሎ ሳለ
ያንተ መልክህ አወልውሎ ልብስህ ተንቀልቅሎ ሲያዩ የደስታ ነበልባል ለወንድሞች ልብ ቅናት እየሆነ እንዳያቃጥልብህ ለተጎሳቆሉት ወንድሞች ፊትህን ወልውለህ ልብስህን አንቀልቅለህ ቤትክን አጥበርብረህ ስታሳያቸው ቢሆን የተዝግቡን አስበህ ለትርፍ ጌጥ እያደረግህ የምትጫወትበትን ገንዘብ ለእነሱ እየሰጠህ ከደስታ አካፍላቸው። ኃጢአት አሸንፎ መስጠቱ አልሆንልህ ሲል ግን የታስታፍሮሙ ለነዳያን በእንተ ትፍስሕትከ ያለውን አስበህ በአንተ ደስታ የሌለውን ባልንጀራህን ማሳፈሩን ማስቀናቱን እንኳ ተወው። ጥያቄ የሌለው ባልንጀራዬ ያፍራል ብዬ እኔ ወራዳ ብለብስ ለራስም የማይሆን ጩቅ እባላለሁ። በባልንጀሮቼ ዘንድ ሳይቸግረኝ እንደለበሱት ባለመልበሴ የእነሱን የነቀፍኩባቸው ይመስላቸውና ያዝናሉ። ሁለቱንም ወገን ላለማሳዘን በደስታዬ ወራት ምን መልበስ ይሻላል? ምላሽ በሀብት ወራት ልብስህን የእውነተኛ ዳኛ አድርገህ የጌጥ ልብስ የለበስክበት ምክንያት ወይ ከበላይህ በግድ ታዘህ ወይ ለራስህ ማጓበቢያ ይሁነኝ ሳትል ስለ በዓል ማክበር መሰል ባልንጀራህን ላለማሳፈር ሳትል በምትለብስበት ጊዜ አማረብኝም ብለህ ሳትቀናጣ ልብለጥም ብለህ የጌጥ ቂንጥ ሳታወጣለት ለትዝህርት ለኩራት ሲሉ የሰው ዓይን የሚያርፍበት ልዩ ልብስ እንደሚለብሱት ሆነህ ከሰው የተለየም ሳትለብስ ከጌጥህም መልክ ላይ ልብህን ሳትጥልበት ስለ ሥጋው ደሙ ክብር ሰሞነኛ ስለ ጌታው ክብር ነፍጠኛ ታዞ እንደሚለብሰው እንደ ትእዛዝ ልብስ አድርገህ ልበሰው። ባለባበስህም ተደስተ አታጓብበት። ግድ የሚያስጌጥህ ምክንያት በሌለበት ጊዜ ግን በወርቅ የተጥበረበረን በቀለምና ባህር የተዥጎረጎረውን ሳትለብስ ለበዓል ማክበር ባልንጀራን ላለማሳፈር የምትለብሰውን ያልወፈረ ያልቀጠነ ያልከፋ ያላማረ ያላደፈ ያላስነወረ አንድ አይነት የሆነ ብዙ ሰዎች ከለበሱት የሚቃረብ ጥቂት አጓባቢዎች ከሚለብሱት የሚርቅ መዝነህ ገዝተህ ልበስ። በዘውትሩ ልብስ ላይ ግን ያላደፈ ልብስ ብቻ ይሁን እንጂ የጌጥ ቀለም ያለበት ቀለም የገባ ሐር የገባበት ለድሆች እጅግ የሚርቃቸውን ልብስ አንተ ካገኘሁ ብለህ አታዘውትረው። ጥያቄ ባልንጀራ ላለማሳፈር ወይንም በዓል ለማክበር ያለ ትእዛዝ በሚጌጥበት ጊዜ የጌጥ ባልንጀሮች የሚለብሱት እንደየፈቃዳቸው ስለሆነ ከስንቱ ፈቃድ ጋር ለመመሳሰል የማይቻል ስለሆነ ማናቸውን አይነት ቀለም ለጌጥ ብመርጠው ይሻላል? ምላሽ ልብስን ቄንጠኛና ከተምኛ ይለዋውጠዋል እንጂ የየአገሩ የልብስ አርአያ ከባላገሩ ላይ አይለወጥምና የማጌጫህን ቀለም መሰረቱን ባላገሮች ከሚለብሱት መልክ ሳታስለቅቅ ያንኑ አጣርተ አቀላጥፈ አክብረህ ልብስ አድርገው እንጂ እሱ ያሳፍራል ብለህ ቄንጠኛ ባልንጀራህን በቄንጠኛ ልብሱ አትመሳሰለው። መደቡን የባላገሩን ልብስ አድርገህ ወደ ጌጡም መደቡን አትንሳው። የዚህንም አይነት እንድትረዳው የኢትዮጵያ ሰዎች ልብስ መደቡ ነጭ ነው። የምታጌጥበት ሁሉ በነጭ ልብስ ላይ ሲሆን ሩቅ ለሚያይህ ወገንህ ሐር ጨርቅ መሆኑ ወፍራምና ቀጭን መሆኑ አይታየውምና ትልቁ ሰው መሰለን ልብሳችንንም አልናቀብንም ሲል ሳይቀና ደስ ይለዋል። የቅርቡም የሚያይህ ያጌጠው የክብር ባልንጀራህ ሐርነቱን ቅጥነቱን ካየ ጌጤን ናቅህብኝ ማለቱን እንዲያስቀርልህ ሲበዛ ልብስህንም ቀሚስህንም ነጭ ሐር አድርገህ በዚያ የሚያስፈልገውን ጌጥ አድርግበት። በመጠነኛ ጌጥ ጊዜ ያንኑ ነጩን ቀጭን ልብስ አድርገው። የመደረቢያው ልብስ ልማድ ጥቁር ነውና የጥቁሩን መደብ ሳታስለቅቅ የሚያስፈልግህን ጌጥ በመጠን ጨምርበት። ይህንም የምታደርገው ነፃነት ሲኖርህ ነው። በልብስ ላይ የሚያዝ ዳኛ እንዳለብህ ግን ትእዛዙን ፈጽም። ስለ አባት እናት ምዕራፍ 1 ላይ ተመልከት። ምዕራፍ 17 ስለ ሰው ማዕረግ። ሥጋዊ ሰውን በቁርጥ የሚያጣላው እስከ መጋደልም የሚያደርሰው የአከባበራችንና የአነዋወራችን ደንብ ሰው ጽፎ ሊጨርሰው ስላልቻለ ነው። የሰለጠኑትም አውሮፖች እስካሁን ጽፈው አልጨረሱትም። ስለዚህ ሰው ሁሉ ሲጣላ የሚኖረው
ለነፍስ በማይጠቅመው በማዕረገ ሥጋ ምክንያት ነው። በአገራችንም እንኳን ዝቅተኞች ንጉሶችም ቢሆኑ በማዕረግ ምክንያት የሚነሳውን ጠብ ለመታገዝ አልቻላቸው እያለ ጠባቸው ትልቅ እየሆነ ሲጣሉ የታዩት ራስ አሊ ለአፄ ቴዎድሮስ የኮሶ ምሳ መስጠታቸው ሳይቀር ለምን የመጣልኝ ሥጋ ታላቅ ሆነ ብለው በዚህ ምክንያት ከድተው መንግስቱ ከመፍረስ ሰው ከማለቅ ደረሰ። አፄ ዮሐንስም ከአፄ ተክለ ጊዮርጊስ ቤት ግብሩን መብላታቸው ሳይቀር ከመቀመጫ መቀዳደም ብቻ ተጣሉ። ከዚያም በፊት ከዚያም በኋላ በአሰጣጥና በአከባበር ምክንያት የሚጣላው እጅግ ብዙ ነውና፣ ስለዚህ በዓለሙ የሚኖር ሰው የሚቻለውን ያህል የአሰጣጥና የአከባበር የተጻፈውን ደንቡን ያልተጻፈውን ልምዱን ከሱ ከሚቀድሙት ሽማግሌዎችና አዋቂዎች ላይ እየጠየቀ ከሁሉ አስቀድሞ የአከባበርን ስርዓት ጠንቅቆ አውቆ ሊሰራ ነው የሚገባው። በእግዚአብሔርም ዘንድ ለሰው መስማሚያ የሚያስፈልገውን በመስራቱ ብፁዓን ገባርያነ ሰላም የተባለውን ያገኛል። ጥያቄ: ለሰው የሚያስከብሩት ማዕረጋት ስንት ናቸው? ምላሽ: አይነታቸው 2፣ ዝርዝራቸው 20። ጥያቄ: የእኒሁስ ማዕረጋት መገኛቸው ከማን ነው? ምላሽ: ከእግዚአብሔር ነው። እግዚአብሔር ረቂቅ፣ እኛ ግዙፍ፣ የት ተገናኝተን ክብርን ሁሉ ከሱ እንቀበላለን? ምላሽ: ስለዚህ ግዝፈታችን ረቂቅ ስጦታውን ማየት የማይቻለን ስለሆነ 10ሩን በግዙፍ አካላችን አድሮ ይሰጠናል። 10ሩን በየተፈጥሮ ባልንጀሮቻችን አድሮ እያሳየ ይሰጠናል። ስለዚህ ከአካላችንም በመገለጥ ከባልንጀሮቻችንም በመቀበል የምናያቸው ሁሉ ከእግዚአብሔር ነው የሚገኙት። ጥያቄ: ከአካላችን የሚገኙት 10ሩ ከባልንጀራችን የሚገኙ 10ሩ ክብሮች ምን ምን ናቸው? ምላሽ: በባልንጀሮቻችን አፍ እየተናገረ እግዚአብሔር እየሰጠን የሚታዩት ክብሮች 1. ጭቅነት፣ 2. ዱግነት፣ 3. ምስለኔነት፣ 4. አለቅነት፣ 5. አንበልነት፣ 6. ሻለቅነት፣ 7. እንደራሴነት፣ 8. ወንበርነት፣ 9. መኳንንትነት፣ 10. ንጉሥነት ናቸው። ጥያቄ: የቀሩት ሲሆን ንጉሥ ከማን ባልንጀራው ይቀበላል? ምላሽ: እግዚአብሔር እንደ ሳኦል ቁመት ሰጥቶ ወይም እንደ ዳዊት ጉልበት ሰጥቶ ወይም እንደ ሰለሞን ዕውቀት ሰጥቶ ለሕዝቡ ሁሉ የሚበልጣቸው አስመስሎ ሲያሳያቸው እነሱኑ ንገስብን ብለው እንዲናገሩ ያደርጋቸውና ሿሚው እሱ መሆኑን ለማስረዳት ሕዝቡ እንደ ጌታ ሆነው ለሾሙት ንጉሥ ተመልሰው ሎሌ ሆነው እንዲገዙለት እንዲያከብሩት ያደርጋቸዋል እንጂ ንጉሥ በረቂቅ የሚቀበለው ከእግዚአብሔር፣ በጉልህ የሚቀበለው ከሕዝብ ነው። ከእነዚህም ከ10ሩ እየተጠጉ ክብሩ የእነሱ ሳይሆን ከክብሮቹ በመጠጋታቸው ብቻ የሚከብሩትም 5 ናቸው። የገዢ ልጅነት፣ ሚስትነት፣ ዘመድነት፣ ሹምነት፣ ባለሟልነት ያላቸውን ሰዎች ፈጣሪ ያይደሉት ቅዱሳን ከእግዚአብሔር ስለመጠጋታቸው ለእግዚአብሔር ሲባል እንደሚከበሩት እነዚህም ገዢ ያልሆኑት የክብር ጥገኛ ሁሉ ለገዢው ሲባል እነሱም ተጨምረው ይከበራሉ። ከዚህ በላይ ያሉት ክብሮች ሁሉ በሰው አቀባባይነት በእግዚአብሔር ሰጪነት ከአፋ የሚገኙ ክብሮች ናቸው። እሊህንም 10ሩን ተቀነዩ ለአጋዕዝቲክሙ በተባለው ስለ እግዚአብሔር ትእዛዝ ስንል በየሚገባቸው ልክ ልናከብራቸው የሚገባቸውን ክብር ልኩን እየተመራመርን ልናውቅላቸው ይገባል። ከራሳችን አካል ላይ እያሳየ እግዚአብሔር ብቻ የሚሰጠን ክብሮች ግን ከዚህ የሚቀበሉት ናቸው። 1. ቁመት ያለ ጅልነት ሲታይ፣ 2. ውበት ያለ እብድነት ሲታይ፣ 3. ውፍረት ያለ ዙረት ሲታይ፣ 4. ሽበት ያለ ቅሌት ሲታይ፣ 5. የአካል ዕውቀት በፊት መዝናት በከንፈር መርጋት ሲታይ፣ 6. በልቡ ዕውቀት ክፉና በጎ ለይቶ በመምከሩ በማጻፉ ሲታይ፣ 7. በቃሉ ዕውቀት በማስተማር በመፍረድ አነጋገር በመፍታት ሲታይ፣ 8. በእጁ ዕውቀት በመስራት በመጨረስ ሲታይ፣ 9. በንብረቱ ዕውቀት ትዳር በማቀናበር ሰው በማስተዳደር ሲታይ፣ 10.
በመንፈሳዊ ዕውቀቱ አምላኩን ወዶ በጎ ግብር ለምዶ ሲታይ፣ ለየተቆጠሩበት ክፍል ከእግዚአብሔር ባለ ዕድል ስለሆኑ የእግዚአብሔርን ሥራ ለማክበር ስንል ልናከብራቸው ይገባል። እግዚአብሔርም በሰው አካል ላይ ስለሠራው ሥራ ሰውን ማክበር መገባቱን አክብር ገጸ አረጋዊ ባለው አስተውል። ከነዚህ ከ20 አይነት ክብር ላይ ደራርቦም ቢሰጠው ከፍሎም ቢሰጠው አዳዩ አምላካችን ነውና ሳትቀናበት ስለ አዳዩ እግዚአብሔር ክብር ብለህ ታዳዩን ወንድምህን በታደለው አቅም ልክ ልታከብረው ይገባል። ላከበራቸውም ለደረጃው ከፍታና ዝቅታ አላቸውና እንደየማዕረጋቸው አክብራቸው። የሚያዙትንም ስማቸው። ለትልቁ የሚገባውን ክብር ለትንሹም ሰጥተህ አታሳፍረው። ለትንሹ የሚገባውን ለትልቁ ሰጥተህ እንዳታዋርደው። በየአገሩ ያለውን የአከባበሩን ልማድ አስቀድመህ ተማርና እንደየአቅሙ አክብረው። ስታከብር ግን ምንም ትልቅ ቢሆኑ ሰዎች መሆናቸውን አውቀህ ከማምለክና ከመፍራት ርቀህ አክብራቸው፣ ታዘዛቸው እንጂ አትፍራቸው፣ አታምልካቸው። ጥያቄ: ሳይፈሩ ማክበር፣ ሳያምኑ መታዘዝ እንዴት አድርጎ ይገኛል? ምላሽ: የዚህ ዕውቀት የፍጡርና የፈጣሪን አቅም ከሚያሳዩት ቅዱሳት መጻሕፍት ይገኝልሃል። ከሱም ውስጥ እንኳን ሌሎችን ሹሞች ንጉሥንም ቢሆን እንድናከብር እንጂ እንድናመልከው እንድንፈራው ለእግዚአብሔርሰ ፈርህዎ ወለንጉሥ አክብርዎ ሲባል የታወጀውን ቃል ታገኛለህ። ይህንንም አማካኝተው ትዕቢትና ኩራት እንዳይጎዱህ በእነሱም ላይ ሳትኮራ ሹምም ንጉሥም የሚያዙህን ሁሉ ሥራ። እነሱን ማምለክ እንዳይሆንብህ ሹምንም ንጉሥንም ሳትፈራቸው የምታከብርበትም የምትታዘዝበትም ምክንያት ለእግዚአብሔር ብለህ ይሁን። ጥያቄ: የሥጋ ባህሪ እቀጣለሁን ሳይጨምር እዘርቃለሁ ብቻ ብሎ ለማክበር የማይቻለውን መምከር ጻር ማክበድ አይሆንም? ምላሽ: ዕውቀት የሚመከረው ለአዋቂዋ ነፍስ ነው እንጂ ለሥጋማ ጠባይ እንስሳ አይደለምን? ምን ይመከራል? ለአዋቂዋ ነፍስ ግን እንደሷ ያለው ፍጡር ቢሾም ፍጥረቱ የተለወጠ መስሏት ብትለማመጥ ብትፈራ እንደኔው የተፈጠረም ነው ብላ ሹሙን ብትንቅ ባትታዘዝ ሁለቱ ኃጢአት ይሆናል። ስለዚህ ላወቀ ሰው የሚገባው ሹም የእግዚአብሔር መሳሪያ በመሆኑ ስለ እግዚአብሔር ብሎ ማክበር መታዘዝ፣ ሰሪ ቀጪ ስለመሆኑ እግዚአብሔርን ብቻ ማምለክ መፍራት የሚገባ መሆኑን እወቅ። ጣዕመ ጸሎት ምዕራፍ 8። ጥያቄ: አፍቅር ቢጸከ ኢትቁም እራቀከ ስለተባለው ገንዘቤን ለበላይና ለባልንጀራዬ በምሰጥበት ጊዜ የመለማመጥም የመናቅም እንዳይሆንብኝ እንደምን እያደረኩ ብሰጥ ይሻለኛል? ምላሽ: ተለምነ በምትሰጥበት ጊዜ እንደ ገንዘቡ አነዋወር ከልመናው እያመሳሰልክ ስጠው። ወዳጅና ዘመድ የበላይ ጌታ ሳይለምን ለፍቅር ሲባል ለመውደድ ለማክበር ተብሎ አውቆ በሚሰጥበት ጊዜ ግን እንደ አገራችን ልማድና ወግ አይነቱ 10 ነው። 1. ሲወልድ የግምዶ 2. ሲያዝን የእዝን 3. ሲዘምት የስንቅ ሲመለስ የደስታ 4. ሲሻር የሹመት አይደንግጥ 5. ሲሾም የምስራች 6. ሲገድል የሽልማት 7. ለሰርግ ሲጠራ ለጽም 8. ሲታመም የመጠየቂያ 9. ሲመጣ በመስተንግዶ 10. ሲወረስ ሲክስ ሲቃጠል ሲቀማ በርጥባን። በዚህ በ10ሩ አይነት ለወዳጅ ለዘመድ ለጌታ ሰጪው ካልቸገረው በቀር ሳይለምን አውቆ የተቻለውን ያህል የሚሰጥበት ይህ ነው። ቢቀርም የሚያጣላ ነው። በቀረው ጊዜ ግን የሚሰጠው ባለቤት እንደየችግሩ ሲለምን ነው። ያለዚህ ምክንያት እንዲያው ሲሰጥ ለጌታ ለዳኛም ቢሰጥም ለልምምጥ ለድሃው ሲሰጥ የምጽዋት ለባልንጀራም ሲሰጥ የቸርነት ይባላል። ስለ ስጦታም ልክ የአገር ልማድ ምርምር ለትልቅ ሰው ስለ ስጦታው አነጋገር ልማድ እንደሚያዝን ብር እህል ከ10 በላይ እንደየወደደው ልማድ ቢሰጥ አያስነቅፈውም። ከ10 በታች ግን መስጠት ሲሻው 3፣ 5፣ 7 ይሰጣል እንጂ ከ3 ዝቅ ብሎ 2፣ 1 ከፍ ብሎም 4፣ 6፣ 8 ቢሰጥ አይመሰገንም። ከቶውንም ሙሉ ሲሆን ይሰጥ አያውቅ 4 ይማታ አያውቅ አናት ተብሎ ይነቀፍበታል። ጥያቄ: ቢያንስ አይሁን ቢያበዛ
አለመመስገኑ ምንድን ነው? ምላሽ የእግዚአብሔር መንፈስ ጠባያችንን በምስጢሩ እየቃኘ የምንወደው ጎደሎውን ዓለም እንደሆነ ሲያስተምረን 3፣ 5፣ 7 ለምላሳችን ልማድ ሆኖብን ነውና ልማዱ እስኪለወጥ ተቀባዩ በመንቀፉ እንዳይጎዳ በዚህ ልማድ መስጠት ነው። ምዕራፍ 18 ጠላትን ላለመጥላት ለወዳጅ ላለማድላት። ጥያቄ ስለምን ጌታ በወንጌል ጠላታችሁን ውደዱ አለን? ምላሽ ጠላት ሁሉ ሰውን የሚጠላው የሚገድለውም የሚመታውም የሚከሰውም የሚዋጋውም እግዚአብሔር ክፉን በክፉ ይቀጣልና ከሱ እየታዘዘ ነው እንጂ በራሱ ፈቃድ ብቻ አይደለምና የታዘዘን ሰው መጥላት የማይገባን ቢሆን ነው። ምሳሌ የንጉሥ አሽከር አንዱ ታዞ ቢገርፍ፣ ቢዘርፍ፣ ቢበድል፣ ቢገድል ልንጣላው እንደማይገባን ይህም ጠላት የምንለው ሰው እግዚአብሔር ያዘዘውን ያህል ቢሰራብን ለምን ለፈጠረህ ጌታ ታዘዝክ ብለን ሰውን ብንጣላው ታዞ የሚመታውን አጋፋሪ መልሶ እንደሚመታ ባለጌ መሆን ነውና፣ ስለዚህ ጠላታችን ከእግዚአብሔር ታዞ የሚሰራብን መሆኑን ሲያስረዳን ጌታ በወንጌል መጥላትን ከመከልከል አልፎ ለመውደድ ማዘዙ እኛ ጠላቶች የምንላቸው በፈቃዳቸው የማይሰሩ የእኛ ኃጢአት የሚያሳዝዛቸው የእግዚአብሔር ፈቃድ የሚያዛቸው ታዛዥ ሰራተኞች ናቸው እንጂ ጠላቶቻችን አይደሉምና በደለን ብለን ሰውን ልንጣላው አይገባንም። የታዘዘ እንጂ የተጣላን ብቻ የማይጎዳን መሆኑንም ከማያውቁን ከማናውቃቸው ድንገት እየተገናኘን በመጣፋታችን አስተውል። ጥያቄ ሰውን ሰው የማይጎዳው ከሆነ ዘቀተለ በመጥባሕት ይትቀተል በመጥባሕት ሲል ስለምን በፍትሐ እግዚአብሔር ታዘዘ? ጻድቁ ዳዊትስ ይትርሳ በቀለ ሳሚ ወኢዮአብ ብሎ ለልጁ ስለምን ተናዘዘለት? ምላሽ በዚህማ እግዚአብሔር ክፉን በክፉ ይቀጣል ያልኩህ ጠላት ሆኖ የሚጎዳው ሰው ኃጢአተኛ መሆኑን ስነግርህ አይደለም። ፍትሐ እግዚአብሔር በገደለው ይሙት ማለቱ ለእግዚአብሔር ታዞ በመስራቱ በኩል አይደለም፣ ስለ ክፉ ፈቃዱ ነው። አንዳንድ ሰዎች ጠላቴን ከእጄ ጣልልኝ ብለው ገልጠው ይለምኑታል። አንዳንድ ሰዎች ስለ ጥጋባቸው እግዚአብሔር አጋጥሞኝ አንዱን በአንዱ ላይ አደራርቤ ገድዬ ቀምቼ ዘርፌ ለማጌጥ ለመኩራት ባበቃኝ እያሉ እንዲህ የሚመኙትን ሰዎች መርጦ ለቅጣት መሳሪያ አድርጎ ይቀጣባቸዋል እንጂ እነሱ የተመኙትን መስራት አይችሉም። ፍትሐ እግዚአብሔርም የሚፈርደው በሰው ቁርጥ ፈቃድ ላይ ነውና እነሱም ስለ ክፉ ሐሳባቸውና ስለ ክፉ መሻታቸው ወይም እንደነሱ ካሉ አገናኝቶ ወይም ካልበደሉት ዳኛ አጣልቶ ወይም ክፉ ምኞታቸውን በእነሱ ትእዛዝ የዳኛውን ሐሳብ አነሳስቶ የእነሱን ሥራ ገልጦ ከአደባባይ አስፈርዶ ያጠፋቸዋልና በክፉ መሻታቸው እንዲፈርድባቸው ሲያስረዳ ዘቀተለ በመጥባሕት ይመውት በመጥባሕት አለ። ዳዊትም ስለ ሳሚ ወልደ ጌራ በፊት ሲሰድበው ሎላልቱ እንግደለው ቢሉ ተው እግዚአብሔር አዞታልና ይስደበኝ ማለቱ ጠላት የእግዚአብሔር ታዛዥ መሆኑን በግልጽ ሲያስተምረን ነው። በኋላም ይትርሳ በቀለ ሳሚ ወኢዮብ ማለቱ ምንም እግዚአብሔር መሳሪያ አድርጎ ቢሰራባቸው እነሱም የሰውን ማጥፋትና ማዋረድ የሚሹ ባለክፉ ፈቃድ ናቸውና እሱ ተሟግቶ ባለጋራውን በገዛ እጁ መቅጣት እንዳይሆንበት ዳኛም ነውና ዝም ብሎም በመተው ዳኝነት እንዳያጎልበት ለልጁ ይትርሳ ብሎ መናዘዙ ስለዚህ ነው እንጂ ጠላት እግዚአብሔር ታዛዥ መሆኑንስ ራሱ ዳዊት ስመ ክብሩን ሲያዋርድበት ኢዮአብ ልጁን ሲገድልበት መቅጣት ሲቻለው መተው የሚያስረዳን መምህር ይሁን። የዚህንም እውነትነት በራስ ሐሳብ መርምረ ለመረዳት ብትሻ ሰው በተፈጥሮ የተካከለ ሲሆን አንዱ አንዱን ማጥቃቱ የእግዚአብሔርን ኃይል ሲያገኝ ነው እንጂ በራሱ አቅም ብቻ ሊያጠቃ አለመቻሉን የተፈጥሯችን ትክክልነት ያስረዳሃል። ጥያቄ ትልቅና ትንሽ ደካማና ብርቱ ሰው አለ አይደለምን? በጉልበት መጠቃቃትማ እንደምን ይቀራል? ምላሽ ይህስ አይምሰልህ። ድንጊያ ሁሉ
ግዙፉ ቢበላለጥ የባህሪ ብርታቱ እንደማይለያይ የሰውም መርዘሙና ማጠሩ መቅጠኑና መወፈሩ የተፈጥሮ ባህሪን አለማበላለጡን አጭር ዳዊት ረዥም ጎልያድን፣ ሴት ዲቦራ ሲሳራን፣ ሴት ዮዲት ወንድ ሆሎሆርኒስን፣ በዘመናችንም በአውሮፓ አጭሩ ናፖሊዮን ብዙና ረዥም መስኮብን፣ ሴት ቪክቶሪያ ወንዶች እንግሊዞችን፣ በሀበሻ ሴት ዘውዲቱ ወንድ ኢያሱን፣ አጭር ተፈሪ ረዥም ሚካኤልን በማጥቃታቸው የእነዚህ ሁሉ ታሪክ የሰው አቅም አለመበላለጡን ሰሪው ኃይለ እግዚአብሔር መሆኑ እርግጡን ያስረዳሃልና እንዲህ አድርገህ የታዛዥነቱን እርግጥነት እወቅ እንጂ ሰውን ወደደኝ ብለህ አትታመንበት፣ ጠላኝ ብለህ አትከፋበት። ጥያቄ፣ የውጭስ ባለጋራ ሲበድል እሺ ጌታ እንደሚያዘው እንደ ባልንጀራ አይቼ ልታገሰው? ተቀናዩ ለአጋዕዝቲክሙ የተባሉ ቤተሰቦች አክብር አባከ ወእምከ የተባለ ልጅስ ቢበድል አንስትኒ ይትአዘዛ ለአምታት ይሆን የተባለች ሚስት ስትበድል መካድ፣ መጥላት፣ መቅጣት አይገባምን? ምላሽ፣ ስለ ዳኝነት በታዘዘው ልክ መቅጣት ይገባሃል። ይልቁንም አንዱ አንዱን ሲበድለው በዳኝነትህ ቅጣ እንጂ ራስን ብቻ ሲበድሉህ ሚስትህም ልጅህም ሎሌህም ቢሆን ከእግዚአብሔር ታዘው ነውና የሚቀጡህ ቂም ሳትይዝ ስለ ዳኝነቱ ሕግ ብቻ ቅጣቸው እንጂ ልጅህንም መካድ ሎሌህንም መጥላት አይገባህም። የእነሱንም ታዛዥነት ትረዳ ዘንድ ብትወድ በሳኦል ጋሻ ጃግሬውን በዘመናችንም በወሰን ሰገድ ባሪያቸውን ቀድሞም በሶምሶን ኋላም በአፄ ምኒልክ ሚስቶቻቸውን ማዘዙን አስተውል። አባትን ልጁ ለመቅጣት ዳዊትን በአቤሴሎም በዘመናችንም ስብስቴን በአብዬ ደጃች ትኩን በሦስቱ ልጆቻቸው መቅጣቱን እንደዚህ ያለ በየዘመኑ የተሰራ እጅግ ብዙ መኖሩን ወቅ። ከዚህም አልፎ በገዛ እጁ አካል አካልን እንዲቀጣ ያደርገዋል። ይህንንም የሚያስረዳ ስለ ንዴት አኪጦፌልና ይሁዳን በዘመናችንም ስለ ኩራት የብሩ አባ ዲራንና የአፄ ቴዎድሮስን ስለ ጥቅም የስምዖን ስፋዬ አሳንና የአባስ ካህን ሮሜን በዘመናችንም አባ ካህነ ሥላሴ የገዛ አካላቸውን ቀጡ። እንዲህም መሆኑ አንዱ አካል አንዱን አካል በገዛ እጁ የቀጣው በልጦትም ጠልቶትም አይደለም። እግዚአብሔር እንኳን የሌላውን አካል የገዛ አካላችንን በራሳችን ላይ አዞ እንዲያሰራው ሲያስረዳን ነውና ያልተጣሉት አካሎች እየታዘዙ እርስ በርሳቸው የሚቀጣጡ መሆናቸውን እያየን እንኳን ሌላው ባዕድ ሰውና ሚስትም ልጅና ዘመድም ሎሌና ገረድም ቢጠሉን ልንጣላቸው አይገባንም። ጥያቄ፣ ኖህን ከነዓን ያዕቆብን ሮቤል ቢበድሏቸው ተክደው የለምን? ሌላው ቢቀር አባት በዳይ ልጁን መካድ ስለምንም አይገባ ይሆናል። የጸሐፍላቲ ሀዳጋቲሃ በተባለውስ ሚስቱንስ ቢፈታት ስለምንም አይገባ ይሆናል። ምላሽ፣ ይህ ሕግ ጠላትን መጥላት ባልተከለከለበት አእምሮ ባልጎለመሰበት በዘመነ ብሉይ የተሰራ ነው እንጂ አፍቅሮ ጸላት ለታዘዝ ነው ለእኛ አብነት አይሆነንም። እነሱ እንኳ ቢበድሉ ተረገሙ እንጂ ርስት አሳጥተው ትውልዳቸውን ፍቀው አልከዷቸውም። በዘመናችንስ ልጆቻቸውን ቢክዱ የአፍቅሮ ጸላት አዋጅ በማፍረሳቸው አባቶች ተጨምረው ይጎዳሉ እንጂ ልጆች ብቻ አይጎዱም። አንዳንዶቹስ የፈሩት ይደርሳል የጠሉት ይወርሳል እንደሚባል በግድ ወራሽ ይሆናሉ። ሚስትም ብትሆን ከጠላችኝ ልጥላት ማለት የማይገባ መሆኑን ሚስቱን የፈታ ከዝሙት ምክንያት ሌላ ፈጽሞ አመነዘረ ባለው አስተውል። የሚጠላችሁን ከጠላችሁ የሚወዳችሁን ከወደዳችሁ ምን ዋጋ አላችሁ የተባለውንም አትርሳ። ስለዚህ ልጅም ሚስትም ዘመድም አካልም ሎሌም ጓደኛም ዳኛም በተጣላን ጊዜ ከእግዚአብሔር መታዘዛቸውን እንወቅ እንጂ እነሱን መጣላት አይገባንም። ለማስረዳትም ይህ ይበቃል። ጠላትስ መጉዳት ይጎዳል። መቅጣትን ላንተ ማን ሰጥቶ ከአምላክ ሥራ የገባ? በባለጋራ መፍረድ አለማወቅ ነው ማበድ፣ ከእብደትም በላይ ድፍረት፣ ከአምላክ ዳኝነት መሻማት። ልብህ ሥልጣኑን ካወቀው በቀሉን ለሱ ተወው፣ መጥላትንም ጥላው። ጣዕመ ጸሎት ምዕራፍ
59 እና 60፣ ስለ እናትና አባት ምዕራፍ 28። ምዕራፍ 19 በወዳጅ እጠቀማለሁ ለሚል የሚጎዳበትንና የሚጠቀምበትን የፍቅርን አይነት ማወቂያ። ሰው ሰውን ወዶ የማይጎዳው ነገር ነውና፣ ስለዚህ አንተ ሰው ውደድ፣ ለሰው አትወደድ። የሚያስጠቅምህ ፍቅር ድምሩ ይህ ነው። ጥያቄ: ሰው ጠልቶ ካልጎዳ ወዶ ካልጠቀመ ስለምን ወእምኩሉ ተአቢ ተፋቅሮ ተባለ? ምላሽ: የሚገባ ፍቅር የማይገባ ፍቅር አለና ከማይገባው ፍቅር የሚገባውን ለይቶ መያዝ ነው እንጂ የማይጠቅመውን የማይገባውንስ ፍቅር የያዘ ሰው ወደ አምልኮ ባዕድ ይደርስና በዚያው በወዳጁ ይጎዳበታል እንጂ አይጠቀምበትም። እግዚአብሔር እንደዚህ ያሉትን በወዳጅ የሚታመኑትን ሰዎች ወዳጁን በወዳጁ ይጎዳዋል። ይህንም ልትረዳ ብትሻ የሳውልና የዳዊት የሰለሞንና የሮብዓምን በዘመናችንም የራስ አሊንና የአፄ ቴዎድሮስን የአፄ ተክለ ጊዮርጊስንና የአፄ ዮሐንስን የልጅ ኢያሱን ስታስተውል እስከ መሾም የደረሱበትን ክብር፣ እስከ መጋባት የደረሱበትን ፍቅር፣ እስከ መጥፋት የደረሱበትንም ጠብ ታገኛለህ። እኒህም ሁሉ በሚያምኑት ወዳጅ በመጎዳታቸው ርጉመ ይኩን ዘይትአመን በወልደ እጓለ እመሕያው የተባለውን ስለረሱ የሚያምኑት ወዳጅ መጉዳቱን እግዚአብሔር ለቀሪዎቹ ሲያስተምረን ነው። ትእዛዙም አፍቅር ቢጸከ ነው እንጂ ተአመን በቢጸከ አላለምና ሰውን መውደድ እንጂ ማመንም እንዲወደን መጣርም አይገባንም። ጥያቄ: ምን ነው ዮሐንስ ምዕራፍ 4 ቁጥር 20 የሚያየውን ወንድሙን የማይወድ ያላየውን እግዚአብሔርን እወዳለሁ የሚል ሐሰተኛ ነው ብሎ የለም? ባለቤቱስ አፍቅር ቢጸከ ብሎ የለም? ባልንጀራን መውደድ አይቀድምምን? ምላሽ: ዮሐንስ ያየኸውን ሥራውን ሰውን ያዘዘውን ቃሉን እየጠላ ሰሪውን እግዚአብሔርን እወዳለሁ ብትል ሐሰተኛ ነህ፣ እግዚአብሔርን አልወደድከውም በማለቱ ለሚወደደው አምላክ የሚሰራለትን አስተማር እንጂ ፍጡርን ሰው ከፈጣሪ ጋር አስተካክለህ ወይም አስቀድመህ ወይም አከታትለህ ውደድ ማለቱ አለመሆኑን አስተውል። አፍቅር ቢጸከ ብሎ ጌታ የተናገረው ትእዛዝ እንዲፈጸም ግን ለእግዚአብሔር ተብሎ እንደሚሰራው እንደ ጾም እንደ ጸሎት ሁሉ ሲቻልህ ሰው ሳትለይ ሁሉን መውደድ፣ ባይቻልህ ግን ውለታ ቢስ ሆነህ ፍዳ እንዳይጸናብህ የወዳጅህንም ውለታ አድርጎቱን ብቻ በአድርጎት እየመለስ ሰው መውደድን ግን እንደ ሥራ አድርገህ ሥራው እንጂ ሰውን ብወድ ይጠቅመኛል ብለህ ብታምነው ቢጠላ ይጎዳኛል ስትል ብትወደው የአባቶች ታሪክ ሁሉ እንደሚያስረዳን በሥጋህም ያው ከሰው ተለይተህ የወደድከውና ያመንከው ይጎዳሃል። በነፍስህም እንደ ሄሮድስ በጽድቅህ ታላቅ ኃጢአት መሥራት ነውና ሰውን ከማመን ተከልከል፣ ተጠበቅ። ጥያቄ: እምነት የሌለበት ወዳጅነት እንደምን ይገኛል? ከሰው ለይቶ አምኖ ሲወደው ሲያገለግለውስ ከሰው አብልጦ አምኖ ካልወደደውማ የወዳጁን ዋጋ በማስቀረቱ አይጎዳምን? ምላሽ: ሰው ለወዳጁ ገንዘቡንም ጉልበቱንም የሚሰጥበት ትርጓሜ አድርጌያለሁና አድርግልኝ ሲል መገበያየትን ሽቶ ነው እንጂ አምልከኝ ብሎ አይደለምና ዋጋው እንዳይቀር ድሃ ሲሆን ጉልበቱን፣ ሀብታም ሲሆን ከብቱን በስጦታው ልክ መልሶ ማድረግ ነው። እንዲህ ያደርግልኛል ብሎ ሲያመልክህ ፍጥረቱና ፍጥረትህ ፈራሽ ተለዋዋጭ መሆናችሁን አስረዳው እንጂ ከታመነብኝ ልታመንበት አትበል። ገንዘቡንም ስለሰጠህ እንደሆነ የምትወደው ገንዘብ ወዳጅ እንጂ ሰው ወዳጅ አያሰኝም። ጥያቄ: እስካሁን በልማድ የሚያጸድቅ ሲመስል የነበረው ፍቅር ሁሉ የአምልኮ ባዕድ ሥራ ከሆነ የሚገባው ፍቅር እንደምን ያለ ነው? ምላሽ: ፍቅር ማለት የበጎ ሥራ ሁሉ መሠረት፣ ለትሩፋት ፍቱን አብነት፣ መንግሥተ ሰማያት የሚገኝበት ትልቅ ዕውቀት ስለሆነ እንደ ጾም፣ እንደ ጸሎት፣ እንደ ሰጊድ፣ እንደ ምጽዋት ለእግዚአብሔር ተብሎ የሚሠራ ነውና ሲሆን ሰውን ሁሉ አስተካክሎ መውደድ ነው። ባይቻልም እግዚአብሔርን የሚወዱትን ሰዎች ስለ እሱ አስተካክሎ መውደድ ነው እንጂ የሚወደውንስ የሚወድ
ጌታ በወንጌል እንዳለው እንደ ፈሪሳውያን ሥጋውን ወዳጅ በነፍሱ አላጋጭ መሆኑ ነውና የምትጸድቅበት ፍቅር ለገንዘብ ዋጋ ሆኖ እንዳያጠፋብህ የሰውን ገንዘብ ተቀብለ ስለ ገንዘቡ ስትል ከመውደድህስ የሚቻልህን ያህል አጥብቀህ ሽሽ። መቀበልን ጠልተ መስጠትን ውደድ። ገንዘብ ለመጥላት የማይቻልህ ሆኖ እድልህ የሰው ገንዘብ መቀበል ሲሆንብህ የሚሰጥህ ጌታ ሲሆን ጉልበትህን ለገንዘቡ መሸጥህ ነውና ያንኑ የሸጥከውን ጉልበት ሳትለግም በቅንነት ሳትዋሽ በእውነት እንደሚያዝህ አድርገህ ሥራ። ጌታህን የምትወድበት ፍቅር ግን ስለ እግዚአብሔር ትእዛዝ ይሁን እንጂ ስለ ገንዘቡ አይሁን። የሚሰጥህ ጓደኛ ሲሆን እንደ ሌባ እንደ ወንበዴ እንዳትሆን መልሰህ ወሮታህን በሰጠህ ልክ ለመክፈል ትጋ እንጂ ገንዘቡን አስቀርተህ ፍቅርህን ብቻ አትሽጥ። የሚሰጥህ የበታችህ ዜጋ ሲሆን ከሰጠኸው ላይ ከፍሎ መተያያ እጅ መንሻ ብሎ ከሚሰጥህ ወይንም በግብሩ በዕዳው ምክንያት ማረኝ ስጠኝ ብሎ በትንሽ ሰጥቶ ትልቅ ሽቶ ሲሰጥህ አብልጠ ለመስጠት የምትቀበለው ካልሆነ በቀር የቁልቁል ምጽዋት እንዳይሆንብህ ጭራሽ አትቀበለው። መወዳጃህና መጥሊያህም በመተያያ በመማለጃ ምክንያት አይሁን። ከሰው ላይ በማናቸውም ምክንያት ቢሆን ገንዘብ ለማኝ አትሁን። ለምነህ ከምታጠራቅመው ንብረት ሳትለምን የምታገኘው የእርጋታ ማዕረግ መብለጡን እወቅ። የለማኝነትም አስጠሊነት ያለመለመንንም አስወዳጅነት አትርሰው። ልመና የልጆች የበሽተኞች የአዝማሪዎችና የቅሌተኞች ሥራ ነውና እንኳን ከወዳጅህ ግዴታ ካላገኘ በቀር ከጌታህም ቢሆን አትለምን። በልመና የሚገኘው ገንዘብ ሁሉ ወይ ለማኙን ወይ ተለማኙን ያስከፋል እንጂ ለማኝ የሆነ ምንም ደግ ሰው ቢሆን እውነተኛዋን ፍቅር አያገኛትምና የፍቅርህን ማሰሪያ ልመና እንዳታደርገው ተጠንቀቅ። ከወዳጁ መለመን የሚወድ ሰው መውደድ ከውስጥ ከልቡ ጋር የማይዋሃድ ለቁርና ለሐሩር ብቻ ሲባል እንደሚለበስ ልብስ ይሆንበትና የሚለበስ ነገር ማለቅ ባህሪው ስለሆነ ያልቅበታል። ሲያልቅም ፍቅር ያልቅና ሲሆን ግትቻ፣ ንዝንዝና ጭቅጭቅ ብቻ እያሉ የደረሰባቸው እየገጠሙ የሚናገሩት ይደርስብሃልና ለሰው የምታደርገውን ፍቅር ከልብህ አዋህደው እንጂ ለሥጋህ አታልብሰው። ጥያቄ: እንዲህ ያለውን ፍቅር እንዴት አድርጌ ያገኘዋለሁ? ምላሽ: ከሁሉ አስቀድመ ያንተን የምትሰጥበትን የሰው የማትቀበልበትን የተወሰነ ኑሮ አበጅተህ የሰው ገንዘብ እንዳይገባብህ አድርገህ የተጠነቀቅህ እንደሆነ ይህን የሚገባውን የወንድምህን ፍቅር ለማግኘት ትችላለህ። ከመቀበል ሸሽተህ ወንድምህን ወደህ ብትከብር ይሻልሃል። የሰውን ገንዘብ መብላት ባሪያ ያደርግሃል። አምላክን ነው እንጂ ማመን ነዋሪውን እንዴት ታምነዋለህ? ተለዋዋጭ ባህሪውን የሚፈርሰውን ራሱ ከአምላኩ ይለምን የለምን? ወዴት አለውና ሰጠህ ገንዘቡን። አምላክ ማመን ከሁሉ ይበልጣል። በሰውስ መታመን አጥብቆ ያገላል። መታመንን ለአምላክ ለነዋሪው ስጠው። ፍቅር መቻነሰው ለሚሞተው ሰው። ምዕራፍ 20 የዳኝነት ኃጢአትና ጽድቅ ማወቂያ።